ሰላም ጤና ይስጥልን ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የተከሰከሰው የህንድ አውሮፕላን የበረራ መረጃዎች የያዘው ጥቁር ሳንዱቅ ተገኘ። የህንድ አውሮፕላን በተከሰከሰበት አህመዳባድ የበረራ መረጃዎችን የያዘው ጥቁር ሳንዱቅ መገኘቱን የሀገሪቱ ሲቪል አቪዬሽን ሚኒስትር ገለጹ። ጥቁር ሳንዱቁ አደጋው ከደረሰ ከ28 ሰዓት በኋላ በህንድ የአውሮፕላን አደጋ ምርመራ ቢሮ መገኘቱን ሚኒስትር ሞህን ናይዱ ኪንጃራቡ አረጋግጠዋል። አውሮፕላኑ ሐሙስ ዕለት ወደ ለንደን ለመብረር ከተነሳ ከ60 ሰከንዶች በኋላ ነበር በመኖሪያ ቤት አካባቢ ተከስክሶ ከአንድ ተሳፋሪ በስተቀር የሁሉም የ241 ተሳፋሪዎች ሕይወት ያለፈው። አንድ ባለስልጣን ለቢቢሲ እንደተናገሩትም አውሮፕላኑ በወደቀበት ስፍራ የነበሩ 8 ሰዎችም ሕይወታቸውን አጥተዋል። የአደጋው ምክንያት እስካሁን ግልጽ አይደለም። ሚኒስትር ኪንጃራቡ የጥቁር ሳንዱቁ መገኘት የአደጋውን ምክንያት ለመመርመር እንዲሁም የሚነሱ ጥያቄዎችን ለመመለስ ወሳኝ እርምጃ ነው ብለዋል። አውሮፕላኑ ትንሽ ነገር የበረራ መረጃዎችን የሚቀዱ 2 ጥቁር ሳንዱቆች አሉት። አንደኛው እንደ ከፍታና ፍጥነት ያሉ የበረራ መረጃዎችን ይመዘግባል። ሌላኛው ደግሞ ከአብራሪው አንዳንድ ጊዜም ከበራሪ አስተናጋጆች የበረራ መቆጣጠሪያ ክፍል የሚወጡ መረጃዎችን የሚቀዳ ነው። በመሆኑም መርማሪዎቹ አብራሪዎች ምን እንዳሉና የተሰሙ ያልተለመዱ ድምጾችን ከሳንዱቁ ማዳመጥ ይችላሉ። ምርመራው በህንድ የአውሮፕላን አደጋ ምርመራ ቢሮ እየተመራ ሲሆን በአሜሪካና በዩናይትድ ኪንግደም የምርመራ ቡድኖችም ድጋፍ እየተደረገለት ነው። የአውሮፕላኑ አምራች ቦይንግ ዋና ኃላፊ ኬለር ኦርቶበርግም በበኩላቸው ድርጅታቸው ለምርመራው ድጋፍ እያደረገ መሆኑንም ገልጸዋል። ኤር ኢንዲያ እንዳለው በቦይንግ 787 ድሪም ላይነር አውሮፕላን 169 የህንድ፣ 53 የእንግሊዝ፣ 7 የፖርቹጋልና 1 የካናዳ ዜጎች ተሳፍረው ነበር። የበረራ ቁጥር ኤአይኢ 171 ከአህመዳባድ ዓለም አቀፍ አውሮፕላን ማረፊያ ለንደን ጋትዊክ አየር ማረፊያ ለመድረስ አልሞ ነበር የተነሳው። ዓርብ ዕለት በአደጋው ስፍራ በጭስ የጠቆረው የአውሮፕላኑ ክንፍ ጨምሮ በስብርባሪዎች ተሞልቶ እና ትልቁ የአውሮፕላኑ ክፍልም በህንፃ ላይ ተቆርቁሮ ታይቷል። የአደጋው ሰለባዎችም ቤተሰቦቻቸውም የዘመዶቻቸው አስከሬን እንዲሰጣቸው በሀዘን እየተጠባበቁ ነው። አንድ ዶክተር የአደጋውን ሰለባዎች ማንነት ለመለየት የዘረመል ምርመራ ከማድረግ ውጭ አማራጭ አለመኖሩን ለቢቢሲ ተናግረዋል። በአስከሬን ምርመራ ክፍል የሚሰሩት አንድ የፖሊስ ባለስልጣናትም ቤተሰቦቻቸው በፊት ገጻቸው ማንነታቸውን መለየት በመቻላቸው እስካሁን የ6 ሟቾችን የአስከሬን ቁርጥራጭ ለቤተሰብ መስጠቱንም ለቢቢሲ ገልጸዋል። ወንድሙና ቤተሰቡ በአውሮፕላኑ ተሳፍረው እንደነበር የሚገልጸው ኢምቲያዝ የወንድሙን አስከሬን እስካላየ ድረስ ሞቷል ብሎ እንደማያምንም ተናግሯል። አውሮፕላኑ ሚጋኖ በተባለ የመኖሪያ አካባቢ የተከሰከሰ ሲሆን ስብርባሪውም 200 ሜትር ድረስ መበታተኑን ነዋሪዎች ገልጸዋል። በመሆኑም ምድር ላይ የነበሩ ምን ያህል ሰዎች እንደሞቱ እስካሁን በውል አልታወቀም። ሆኖም ከአውሮፕላኑ ተሳፋሪዎች ውጭ ቢያንስ 8 ሰዎች መሞታቸውን ቢቢሲ ሰምቷል። የሜይጂ ሜዲካል ኮሌጅ እና ሲቪል ሆስፒታል ዲን የሆኑት ዶክተር ሚኒካሽ ፓርካ አውሮፕላኑ በኮሌጅ ውስጥ በሚገኝ ህንፃ ላይ በመውደቁ 4 ተማሪዎቻቸው መሞታቸውን ገልጸዋል። ዶክተር ፓርካሽ ጨምረውም የዶክተሮቻችን 4 ዘመዶችም አውሮፕላኑ ሲከሰከስ ግቢ ውስጥ ነበሩ፣ እነርሱም ተገድለዋል ብለዋል። ስህተት መስራት ስለሌለብን ማንነታቸውን ለመለየት የዘረመል ዲኤንኤ ምርመራ ነው የምናደርገው። በቅንነት እየሰራን ነው። ዘመዶቻቸውም እንዲረዱንና በትዕግስት እንዲጠብቁን እንፈልጋለን። በተቻለ ፍጥነት የአስከሬኑን ክፍላቸውን ለቤተሰብ መስጠት እንፈልጋለን ብለዋል። ዓርብ ዕለት የህንድ ጠቅላይ ሚኒስትር
ናሬንድር ሞዲ በአደጋው ስፍራ በመገኘት ለ20 ደቂቃ ያህል ተዘዋውረው ተመልክተዋል። ሆኖም በወቅቱ ለጋዜጠኞች ያሉት ነገር የለም። በዚያው ዕለትም የኤር ኢንዲያ ዋና ሥራ አስፈጻሚ ካፔል ዊልሰን በአደጋው ስፍራ የተገኘ ሲሆን አደጋውን ልብ የሚነካ ብለውታል። በረራዎችን እንደሚከታተል ፍላይትራዳር 24 ድረ-ገጽ ሆኖ ቦይንግ ድሪምላይነር 788 በዓመት ከ700 በላይ በረራዎችን አድርጓል። ኤር ኢንዲያ አውሮፕላን 11 ዓመት ዕድሜ ያለው ሲሆን ከሙምባይ ወደ ዱባይ ከመዲናዋ ዴልሂ የአውሮፓ መዳረሻ ወደሆኑት ሚላን፣ ፓሪስ እና አምስተርዳም ከተለመዱ የበረራ መስመሮች መካከል ይጠቀሳሉ። አውሮፕላኑ ባለፉት 2 ዓመታት ብቻ ከአቡዳቢ ወደ ለንደን ሂትዊክ አየር ማረፊያ 25 በረራዎችን አድርጓል። የህንድ አቪዬሽን ተቆጣጣሪ የሆነው የሲቪል አቪዬሽን ዳይሬክተር ጀነራል የአደጋ መከላከል እርምጃ እንደሆነ በመግለጽ በኤር ኢንዲያ ቦይንግ 787 እና 787 ቁጥር 9 ላይ ተጨማሪ የደህንነት ፍተሻዎች እንዲያደርጉም አዝዟል። በህንድ አውሮፕላን አደጋ የሞቱት እነማን ናቸው? በህንድ አውሮፕላን አደጋ ተሳፍረው ከነበሩ መንገደኞች መካከል ከአንድ ሰው በስተቀር ሁሉም ሕይወታቸው ማለፉ ተገልጿል። አውሮፕላኑ ትናንት ሐሙስ ወደ ለንደን ጋትዊክ አየር ማረፊያ ለማቅናት ከተነሳ በኋላ ነበር በምዕራባዊ ህንድ የተከሰከሰው። አውሮፕላኑ ውስጥ 169 የህንድ፣ 7 የፖርቹጋል እና 1 የካናዳ ዜጎች ጨምሮ 242 መንገደኞች እና የበረራ አስተናጋጆች ተሳፍረው ነበር። ከዚህ አደጋ ቢሽዋሽ ኩማር ራምሻ የተባለ አንድ እንግሊዛዊ መንገደኛ ብቻ መትረፉ የቻለ ሲሆን በሆስፒታል ሕክምና እየተደረገለት ይገኛል። አደጋው በደረሰበት አህመዳባድ አካባቢ የነበሩ ሰዎችም ሳይሞቱ እንዳልቀረ ቀደም ብሎ ባለስልጣናት ተናግረዋል። ስለ አደጋው መረጃዎች እየወጡ ቢሆንም እስካሁን በአደጋው ሕይወታቸው ካጡ መካከል እነዚህ እንደሚገኙበት ቢቢሲ አረጋግጧል። የናናባዋ ቤተሰብ አክሊና ናናባዋ እና ሃና ቡራጅ ከልጆቻቸው ሳራ ጋር ወደ ህንድ የተጓዙት ስለ ጉዟቸው መረጃ ሳይሰጡ ነበር። በአደጋ ሕይወታቸው እንዳጡ ከተነገረው እንግሊዛውያን መካከል በግሎውሲስተር ነዋሪ የነበሩ 3 የአንድ ቤተሰብ አባላት ይገኙበታል። አክሊና ናናባዋ እና ባለቤቱ ሃና ቡራጆ ከ4 ዓመት ልጃቸው ሳራ ናናባዋ ጋር በአውሮፕላኑ ተሳፍረው ነበር። የግሎውሲስተር ሙስሊም ማህበረሰብ በሰጠው መግለጫ በአደጋው ሕይወታቸው ላጡ የተሰማውን ሐዘን ገልጿል። የአደጋው ሰለባ ቤተሰቦች የሚያጽናና ምንም አይነት ቃል የለም። ሆኖም በመላው ዓለም ካሉ ማህበረሰቦች በሚመጣ ትብብር ቤተሰቦቻቸው እንዲጽናኑና እንዲበረቱ እንጸልያለን ብሏል በመግለጫው። አዳምና ሐሲና ታጁ እንዲሁም የልጃቸው ባል አልታፍ ሁሴን፣ የ72 ዓመቱ አዛውንት አዳም ታጁ እና የ70 ዓመቷ ባለቤታቸው ሐሲና ከ51 ዓመቷ ልጃቸው ባል አልታፍ ሁሴን ጋር ሆነው ነበር ወደ ለንደን ለመጓዝ ከአህመዳባድ የተነሱት። ሁሉም በለንደን ከተማ ውስጥ ነበር የሚኖሩት። የጥንዶቹ የልጅ ልጅ የሆነችው አማርሃ ታጁ በአደጋው እጅግ መደናገጧንና ቤተሰቦቿን ማጣቷንም ማመን እንዳልቻለች ተናግራለች። እርሷን እንደምትለው ስለ አደጋው መረጃዎች የደረሳቸው አባቷ አልታፍ ታጁ እህታቸውን ለመቀበል ወደ ለንደን እያሽከረከሩ ሳለ ነበር። ፌኑጋል እና ጂሚ ግሪሎ ሚኪ ፌኑጋል እና ጃሚ ግሪሎ ሚኪ በጋብቻ የተሳሰሩ እንግሊዛዊ ጥንዶች ናቸው። በለንደን መንፈሳዊ የጤና ማዕከል አላቸው። ጥንዶቹ አደጋ ከመድረሱ ቀደም ብሎ በኢንስታግራም ገጻቸው ላይ ከአህመዳባድ አየር ማረፊያ ሊሳፈሩ መሆኑን በቪዲዮ አጋርተው ነበር። በቪዲዮው ላይም ጥንዶቹ ሲስቁና ስለ ህንዱ ጉዟቸው እርስ በርስ ሲቀላለዱም ነበር። የሰይድ ቤተሰብ አጃይ ኩማር ራምሽ በአውሮፕላኑ ተሳፍሮ የነበረ ሲሆን በሕይወት ከተረፈው እንግሊዛዊ ወንድሙ ቢሽዋሽ ኩማር ጋር ጎን ለጎን ነበር የተቀመጠው። የቅርብ ቤተሰባቸው የሆኑት አጃይ ባልጅ ለቢቢሲ እንደተናገሩት ቢሽዋሽ ኩማር ራምሻ ከአደጋው በኋላ ወደ ቤተሰቦቹ ደውሎ ደህና እንደሆነ የተናገረ ሲሆን ወንድሙ ግን የት እንዳለ እንደማያውቅም ገልጿል። ቢጃይ ሩፓኒ
ቢጃይ ሩፓኒ በጉጃራት ግዛት የቀድሞ ሚኒስትር ነበር። ቢጃይ በአደጋው መሞታቸውን የሀገሪቱ ሲቪል አቪዬሽን ሚኒስትር ለጋዜጠኞች ተናግረዋል። ሩፓኒ የምዕራባዊ ህንድ ግዛትን ከአውሮፓውያኑ 2016 እስከ 2021 ድረስ ሚኒስትር ሆነው አገልግለዋል። የገዢው ብሃርቲያ ጃናታ ፓርቲም አባል ነበሩ። ሲንግስን የበረራ ቁጥር 171 በሆነው ኤር ኢንዲያ የበረራ ቡድን አባል እንደነበረች ቤተሰቦቿ ተናግረዋል። በአህመዳባድ በሚገኘው የሲቪል ሆስፒታል አካባቢ የነበረው የቅርብ ዘመድ ቲንግሊንጎ ሃኦኬፕ ስለ ራሷ መረጃ ለማግኘት እየሞከረ እንደነበርና እንዳልተሳካለትም ለቢቢሲ ተናግሯል። ጨምሮም ሲንግስን በቤተሰቧ ውስጥ የገቢ ምንጭ ያላት እርሷ ብቻ ስለሆነች ሙሉ በሙሉ በእርሷ ላይ ጥገኛ የሆኑትን እናቱና ወንድሟን ታስተዳድር እንደነበረም ገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ከህንድ የአውሮፕላን አደጋ አንድ ሰው በህይወት ሲተርፍ 241 ሰዎች መሞታቸው ተገለጸ። በህንድ አውሮፕላን አደጋ የበረራ አስተናጋጆች ጨምሮ 241 ሰዎች እንዲሁም በተከሰከሰበት ስፍራ የነበሩ በርካታ ሰዎች ህይወት አልፏል። አውሮፕላኑ የተከሰከሰው ትናንት ሐሙስ ከህንድ ወደ ለንደን ለመብረር ከተነሳ በኋላ ብዙም ሳይቆይ ነበር። ከምዕራባዊ ህንድ አህመዳባድ ከተማ የተነሳው ቦይንግ 787-8 ድሪም ላይነር አውሮፕላን የሆስፒታል ህጻናትና የህክምና ተማሪዎች ማደሪያ በሚገኝበት መኖሪያ አካባቢ ላይ ነው የተከሰከሰው። ከዚህ አደጋ በአውሮፕላኑ 11ኤ ወንበር ቁጥር ላይ ተቀምጦ የነበረ የእንግሊዝ ዜግነት ያለው መንገደኛ ብቻ በአስገራሚ ሁኔታ በህይወት ተርፏል። ግለሰቡ በኋላ ላይ እንዴት እንደተረፍኩ አላውቅም ሲል ለቤተሰቡ ተናግሯል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከቃላት በላይ የሆነ ልብ ሰባሪ ክስተት ሲሉ የገለጹት አደጋ መንስኤ እስካሁን ግልጽ አይደለም። በህንድ ታሪክ በርካቶች በሞቱበት በዚህ የአውሮፕላን አደጋ የሞቱ ሰዎች ቁጥር ሊጨምር እንደሚችልም ባለስልጣናት ገልጸዋል። ኤር ኢንዲያ የበረራ ቁጥር ኤአይ 171 ከሳርዳር ቭላብሃቫይ ፓቴል ዓለም አቀፍ አውሮፕላን ማረፊያ የተነሳው ከረፋዱ 5 ሰዓት ከ9 ላይ የነበረ ሲሆን ከ5 ሰዓት በረራ በኋላ ለንደን ጋትዊክ አውሮፕላን ማረፊያ ለመድረስ ነበር። በአውሮፕላኑ 169 የህንድ 53 የእንግሊዝ 7 የፖርቹጋል 1 የካናዳ ዜጎች በአጠቃላይ 230 መንገደኞች 12 የበረራ ቡድን አባላትን አሳፍሮ ነበር። የአካባቢው ፖሊስ ለቢቢሲ እንደገለጸው እስካሁን 204 አስክሬኖች የተገኙ ሲሆን እነዚህ ሟቾች ግን አውሮፕላኑ በወደቀበት የመኖሪያ አካባቢ የነበሩ ይሁኑ በአውሮፕላኑ ውስጥ የነበሩ አልታወቀም። ምስሎችም በአደጋው ስፍራ የአውሮፕላኑ ስብርባሪዎች ወዳድቀውና የአውሮፕላኑን የተወሰነ አካል ህንፃ ላይ ተቆርቁሮ አሳይተዋል። በርካቶች ካለቁበት ከዚህ አደጋ አንድ ሰው በህይወት መትረፉ አስገራሚ ዜናም የዓለም አቀፍ ሚዲያው መነጋገሪያ ሆኗል። ከአደጋው የተረፈው እንግሊዛዊ ቢሽዋሽ ኩማር ራምሻ በእግሩ እየተራመደ ወደ አምቡላንስ ሲያመራም ታይቷል። አውሮፕላኑ ከተነሳ ከ30 ሴኮንድ በኋላ ከፍተኛ ድምፅ ተሰማ። ሁሉም ነገር የሆነው በቅጽበት ነበር ሲል ሆስፒታል ውስጥ ሆኖ ለአካባቢው መገናኛ ብዙኃን ስለ ክስተቱ ተናግሯል። የቅርብ ዘመድ አጃይ ባሊግ እንዳሉትም ራምሻ ደህና መሆኑን ለመግለጽ ወደ ዘመዶቹ ስልክ ደውሎ ነበር። ሆኖም አብሮት ተሳፍሮ የነበረው ወንድሙ አጃይ የት እንዳለ እንደማያውቅ ተናግሯል። ሐሙስ ዕለት የተከሰተው አደጋ እንደ አውሮፓውያኑ 2011 ለመጀመሪያ ጊዜ በተዋወቀው 787 ድሪም ላይነር አውሮፕላን ላይ የደረሰ በርካቶች የሞቱበት አደጋ ነው። ቦይንግ በመግለጫው በህንድ አውሮፕላን አደጋ የምርመራ ቢሮ የሚመራውን ምርመራ ለመደገፍ ዝግጁ መሆኑንም ገልጿል። የአሜሪካና የእንግሊዝ መርማሪዎች ከብሔራዊ ትራንስፖርት ደህንነት ቦርድ ጋር በመሆን የህንድ ባለስልጣናት ለመርዳት ወደ ህንድ እንደሚጓዙ ገልጸዋል። የህንድ የሲቪል አቪዬሽን ዳይሬክተር ጀነራል አውሮፕላኑ ከተነሳ ከሰከንዶች በኋላ ወደ አየር ትራፊክ መቆጣጠሪያ ክፍል ተደውሎ ነበር ብሏል። ከዚያ በኋላ ከአየር ትራፊክ ተቆጣጣሪው ጋር ያለው ግንኙነት የተቋረጠ ሲሆን ከአየር ማረፊያው ብዙም ሳይርቅ ተከስክሷል። አውሮፕላኑ የተከሰከሰበት የመኖሪያ አካባቢ
10 ስፔሻላይዝድ የሚደረግባቸው ማዕከላት የያዘ የሕክምና ገቢዎችም የሚገኝበት ነው። የቢቢሲ ዘጋቢ ሳቺን ቢታባ በስፍራው ትርምስ እንደሚታይና የአደጋ ጊዜ ሰራተኞች የቀሩትን ሰዎች ለማውጣት እየጣሩ እንደሆነም ገልጿል። የጉጀራት የጤና ኃላፊ አውሮፕላኑ በቢራምጅ ጂጂቦሆ የሕክምና ኮሌጅ እና ሲቪል ሆስፒታል የተማሪዎች ማደሪያ እና የሰራተኞች መኖሪያ ላይ ማረፉ አረጋግጧል። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።